የማንቸስተር ዩናይትድ አዲሱ የዝውውር ኢላማ ክሪስቴንሲዮ ሰመርቪል። ማንቸስተር ዩናይትድ በዝውውር ገበያው ላይ ንቁ ተሳትፎ እያደረገ ይገኛል። የማንቸስተር ዩናይትድ ትልቁ ትኩረት የአማካይ ክፍሉ ቢሆንም በሌሎች ዲፓርትመንቶች ላይ ተጫዋቾችን ለማስፈረም እየተንቀሳቀሰ መሆኑን ታማኙ ጋዜጠኛ ዴቪድ ኦርንስታይን አዲስ መረጃ አውጥቷል። ማንቸስተር ዩናይትድ የሚፈልጋቸውና ስማቸው በተደጋጋሚ ከሚጠቀሱት የመስመር አጥቂዎቹ ከሞርጋን ሮጀርስ፣ ኢሚሊያን ኢንጃይ እና ብራድሊ ባርኮላ በተሻለ ሰመርቪል ለማንቸስተር ዩናይትድ የሚመጥን ትክክለኛ ተጫዋች ነው ወይስ ማንቸስተር ዩናይትድ ሌላ ተጫዋች ማስፈረም አለበት? በዚህ ቪዲዮ የሰመርቪልን ጥንካሬዎች፣ ታክቲካዊ ጥራቶችና ማንቸስተር ዩናይትድ ለምን ተጫዋቹን እንደፈለገው በጥልቀት እንመለከታለን። የማንቸስተር ዩናይትድ የስካውቲንግ እና የዳታ ማኔጅመንት ቡድን ሰመርቪል በዌስትሃም በኩል ለገበያ መቅረቡን ስላወቀ ጥልቅ የሆነ ክትትልና የዳታ ትንተና በመስራት ሰመርቪል በማንቸስተር ዩናይትድ የዝውውር ኢላማ ውስጥ የገባው የመጀመሪያው ተጫዋች መሆን ችሏል። የዝውውር ዋጋው 50 ሚሊዮን ፓውንድ በመሆኑ ይህ ዋጋ ተመጣጣኝና ከላይ ላነሳናቸው በፕሪሚየም ደረጃ ላሉት ተጫዋቾች ምርጥ አማራጭ ይሆናል ሲል የዳታ ማኔጅመንቱ አምኖበታል ተብሏል። ክሪስቴንሲዮ ሰመርቪል ለ4-3-3 ወይም ደግሞ 4-2-3-1 የጨዋታ አሰላለፍ የሚስማማ ወደ ውስጥ እየታጠፈ የሚጫወት ኢንቨርትድ ኤንድ ዳይናሚክ የሆነ የክንፍ ተጫዋች ነው። ይህም ደግሞ ለማይክል ካሪክ አጫዋወት ፍጹም ተስማሚና ተመራጭ ያደርገዋል። የሰመርቪል ትልቁ ጥንካሬ ምንድነው የሚለውን ስንመለከት በመጀመሪያ የምናገኘው አደገኛና ፈጣን እንቅስቃሴዎችን በማድረግ የጎል ስጋት መሆን መቻሉን ነው። ሰመርቪል ከግራ ክንፍ ተነስቶ ወደ ውስጥ በመግባት ወይም ደግሞ ከሳጥኑ ጠርዝ ላይ ሆኖ ኳስ በመምታት በፋር ፖስት ኢንድ በኩል ጎሎችን ያስቆጥራል። በተጨማሪም ከሳጥን ውጭና ከሳጥን ውስጥ በሁለቱም እግሮቹ ጎሎችን ማስቆጠር የሚችል ተጫዋች ነው። በዚህ አጫዋቱ ከአስቶን ቪላው ሞርጋን ሮጀርስ እና ከፒኤስጂው ከቪቻ ክቫራትስኬሊያ ጋር ይመሳሰላል። Scalia goes searching for a goal. Oh, he found it! Sensational! It's a wonder strike! Drużyk Kvaratskhelia na prawo nogę Kvaratskhelia! On to dobił po raz kolejny! Obieris Martin może być... እነዚህ ሁለት ተጫዋቾች የራሳቸው የሆነ የሚታወቁበት ትሬድማርክ ሹቲንግ ስታይል እንዳላቸው ሁሉ ሰመርቪልም የራሱ የሆነ አይኮኒክ አጨራረስ ስታይል አለው። እነዚህን ጎሎች ተመልከቷቸው። በተለያዩ ጊዜ ያስቆጠራቸው እጅግ የሚያምሩና ውብ ጎሎች ናቸው። ይሄኛውን ጎል ያስቆጠረው በሊድስ ዩናይትድ እያለ ሲሆን ይሄኛውን ደግሞ ለዌስትሃም ሲጫወት ያስቆጠረው ጎል ነው። ሁለቱንም ያስቆጠረበት መንገድ ፍጹም አስደናቂና ተመሳሳይ ነው ማለት ይቻላል። ሌሎች ሁለት አጋጣሚዎችን ልጨምርላችሁ። በዚህ ሰሞን እየተካሄደ ባለው የዓለም ዋንጫ ውድድር ሀገሩ ኔዘርላንድ ከጃፓን ጋር ስትጫወት ያስቆጠረው ጎልና ለዌስትሃም ያስቆጠረውን ጎል ስንመለከት ሁለቱንም ከተመሳሳይ ቦታዎች ላይ በግራ እግሩን ያስቆጠራቸው። ይህ ማለት ሰመርቪል ሁለቱንም እግሮቹን በመጠቀም ጎሎችን ማስቆጠር የሚችል ምርጥ ተጫዋች ነው ማለት ነው። ክሪስቴንሲዮ ሰመርቪል ብዙ የጎል ሙከራዎችን በማድረግ በፕሪሚየር ሊጉ የሃይ ሹት ቮሊዩም ካላቸው ተጫዋቾች መካከል ቶፕ 10 ውስጥ ይካተታል። በዚህም መሰረት 54 የጎል ሙከራዎችን በማድረግ 8ኛ ደረጃ፣ በ219 አታኪንግ አክሽኖች ላይ በመሳተፍ 4ኛ ደረጃ እንዲሁም 5.76 ተችስ ፐር አታኪንግ አክሽን በማስመዝገብ 8ኛ ደረጃ ላይ ተቀምጧል።